የሚፈጠሩ ሽኩቻዎች ለሀገር አይጠቅም። ብሔራዊ ቡድኑ ካልተጫወተ ነው የሚያሸንፈው የሚል አይነት ንግግር በእውነት ቅስም ሰባሪ ነው። የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ በኢትዮጵያ እግር ኳስ ብሔራዊ ቡድን ላይ ትችት ያቀረቡ ጋዜጠኞችን ወርፈዋል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ፣ ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። ከሰሞኑ የኢትዮጵያ ብሔራዊ ቡድን የዓለም ዋንጫ የማጣሪያ ጨዋታዎቹን ከማድረጉ አስቀድሞ በመገናኛ ብዙሃን ባለሙያዎች በሚያስመዘግበው ውጤት መሰረት ተደርጎ ትችቶች ሲቀርቡበት እንደነበረ ይታወሳል። ጋዜጠኛ ኤፍሬም የማነ በኢቢኤስ ቴሌቪዥን ላይ በመቅረብ ብሔራዊ ቡድኑ ላይ ባደረሰው ትችት የኢትዮጵያ ፕሮፌሽናል እግር ኳስ ተጫዋቾች ማህበር ለትችቶቹ ማስተባበያ እንዲሰጥና ይህንንም ካላደረገ ክስ እንደሚመሰርት ጭምር አስታውቆ እንደነበርም ይታወሳል። ታዲያ በዛሬው ዕለት ለኢትዮጵያ አትሌቲክስ ልዑካን ቡድን በተደረገ የአቀባበል ስነ ስርዓት ላይ የክብር እንግዳ ሆነው የተገኙት ዶክተር አሸብር ወልደ ጊዮርጊስ በዚህ ጉዳይ ላይ ሐሳባቸውን አጋርተዋል። የሚፈጠሩ ሽኩቻዎች ለሀገር አይጠቅሙም። ግጭቶች ለሀገር አይጠቅሙም። በተለይ ውድድር በሚቀርብበት ሰዓት ጩኸት በየሚዲያው ስፖርቱን፣ አትሌቱን ይጎዳል፣ ስነ ልቦናውን ይጎዳልና አይጠቅምም። በተለይ ሚዲያን መለመን የምፈልገው ማህበር አላችሁ፣ አመራሩን እንደፈለጋችሁ መሳደብ ችግር የለውም። ግን አትሌቶች አካባቢ የሚፈጠረው ነገር ሞራል በጣም ከባድ ነው። ሞራል ይሰብራል፣ ስነ ልቦና ያጎላል። ያን ጊዜ በማህበራችሁ ደረጃ መተላለፍ ያለበትን በማህበር ደረጃ ብትለዩ። ዶክተር አሸብር ወልደ ጊዮርጊስ በናንጂንግ የቤት ውስጥ ዓለም አትሌቲክስ ሻምፒዮና የ2 ወርቅና 3 ብር ሜዳሊያ ባለቤት ሆኖ የመጣውን የአትሌቲክስ ልዑክ ቡድን ከመንግስት ጋር በመነጋገር ኦሎምፒክ ኮሚቴው ከፍተኛ ሽልማት ለማበርከት እየተዘጋጀ እንደሆነ ገልጸዋል። በዚሁ ንግግራቸው የመገናኛ ብዙሃን ባለሙያዎች በብሔራዊ ቡድኑ ላይ በተለይ በአትሌቶችና ስፖርተኞች ላይ የሚሰነዝሩትን ትችት መርህ ሊያስይዙት እንደሚገባ ጠቆም አድርገዋል። ዶክተር አሸብር ወልደ ጊዮርጊስ በንግግራቸው እንዳሉት የኢትዮጵያ ብሔራዊ ቡድን ካልተጫወተ ነው የማይሸነፈው የሚለው ትችት ተገቢ እንዳልሆነ ገልጸዋል። በቅርቡ የኢትዮጵያ ብሔራዊ እግር ኳስ ቡድን በሄደበት ሰዓት የተደረገው አይነት ነገር በእውነት አይገባም። ለኢትዮጵያ ልጆቻችን ከአብራካችን የወጡ ናቸው። የሰጠናቸውን ነው ይዘው እየሄዱ ያለው። የደከምንባቸው ወይ ምን ያክል እንደሰራን በዚያ ልክ ነው መገመት ያለበትና እያንዳንዱ ሀገር በልጆቹን የሚወከለው ባበቃውን የሚወከለው ያን ጊዜ ችግሩ የራሳችንን ነው፣ ውጤቱም የራሳችን ነው። በዚህን ጊዜ ብሔራዊ ቡድኑ ካልተጫወተ ነው የሚያሸንፈው የሚል አይነት ንግግር በእውነት ቅስም ሰባሪ ነው፣ አስፈላጊም አይደለም። እንደዚህ አይነት ነገሮች መቆምም ይኖርባቸዋል። የመገናኛ ብዙሃን ባለሙያዎች አመራሩን እንደፈለጋችሁ መተቸት እና መስደብ ትችላላችሁ፣ ነገር ግን አትሌቶችንና ስፖርተኞች ላይ የምታደርሱት ትችት ስነ ልቦና ይነካል፣ ሞራል ይጎዳልና እባካችሁ ከዚህ ድርጊታችሁ ተቆጠቡ ሲሉ የተደመጡት የኦሎምፒክ ኮሚቴ ፕሬዝዳንቱ ዶክተር አሸብር ወልደ ጊዮርጊስ አንዳንድ ጋዜጠኞች አስተያየት የምትሰጡበት መንገድ ጥሩ ነው ሲሉም አክለዋል። ካላበረታታን ጥሩ ነገር ካንደበታችን ካልወጣ ጋዜጠኞች አንዳንዶች ጎበዞች ናችሁ፣ መናገር ትችላላችሁ። ያ ንግግር ግን ለኢትዮጵያ ይጠቅማል ወይ አይጠቅምም የሚለውን ፈትኑ፣ እዩት፣ መርምሩት። በዚያ ደረጃ ካልሆነ ሀገራችሁ የምትወዷት ሀገራችሁ ያ የምትሰሩለት ከሙያ አኳያ ላበርክት የምትሉት ነገር ዜሮ ውስጥ ይገባል፣ አይጠቅምም ለኢትዮጵያ። ስለዚህ በተቻለ መጠን ተጠናክሮ አብሮ መስራት ይጠይቃል። ትችቱን በአግባቡ ሀገርን በማይጎዳ መልኩ መሆን አለበት። የስፖርት ጋዜጠኞች ማህበር አላችሁ። በማህበሩ መተላለፍ ያለባቸውንና የሌለባቸውን ነገሮች ብትለዩ መልካም ነው። የኢትዮጵያ ብሔራዊ ቡድን ላይ ከሰሞኑ የተደረገው ተግባር ትክክል አይደለም ሲሉም ተደምጠዋል። ዶክተር አሸብር ወልደ ጊዮርጊስ በዓለም ዋንጫ ማጣሪያ 5ኛ የምድብ ጨዋታውን ከግብጽ ብሔራዊ ቡድን ጋር ከማድረጉ አስቀድሞ በርከት ባሉ የስፖርት መገናኛ ብዙሃን ባለሙያዎች የኢትዮጵያ ብሔራዊ ቡድን ዋሊያዎቹ ላይ ሲሰነዘር የነበረው ትችት የጅቡቲ አቻውን 6-1 በሆነ ውጤት ካሸነፈ በኋላ በመጠኑም ረገብ ማለቱ ተስተውሎ ነበረ። የኦሎምፒክ ኮሚቴው ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ እንደ እሳት ተቀጣጥሎ በነበረው ጉዳይ ላይ አሁን ደግሞ ቤንዚን ያርከፈከፉበት ይመስላል። ሰውየው በሰጡት አስተያየት የመገናኛ ብዙሃን ባለሙያዎች እንዴት ያለውን ምላሽ ይሰጧቸዋል የሚለው